በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አድማጭ ተመልካቾቻችን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙኃን መገናኛ ተዘጋጅቶ የቀረበላችሁ ሳምንታዊው ዕቅበተ እምነት መርሐ ግብራችን ነው። በዛሬው ዕቅበተ እምነት መርሐ ግብራችን ላይ አንዳንድ ጥያቄዎች ስለ ጾም በአዋጅ አይነገርም በማለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ከመጽሐፍ ቅዱስ የወጣ ትምህርት እንዳላት ለማስመሰል ለሚያቀርቡት ጥያቄና እንዲሁም ስለ ጾም ጥቅም እንነጋገራለን። ቆይታችሁ ከኛ ጋር እንዲሆን በአክብሮት ጋበዝናችሁ። እንግዳችን ራስዎትን አስተዋውቁ። መጋቤ ምስጢር ቀሲስ መፍቀሬ ሰብሰጠ የቤቴል ደብረ ኢዮር ቅዱስ ሚካኤል ስብከተ ወንጌል። ቅድስት ቤተክርስቲያን 7 አጽዋማትን ጊዜና የጾሙን መጠን ወስና ለምእመናን ይሄ ጾም በዚህ ይገባል፣ ይሄ ጾም በዚህ ይወጣል እያለች ታስተምራለች። ጾም በአዋጅ ቢነገር በቅዱስ መጽሐፍ ላይ የሚያስነቅፈው ነገር አለ ወይ? ተቃዋሚዎቻችን እንደውም የሚጠቅሱን ነገር ምንድነው? ስትጾም ፊትን ታጠብ፣ ተቀባ እንዲህ የሚል ነገር ያነሳሉ። በአዋጅ መጠቀሱ መጾሙ ወንጀል ነው ወይ? ይህ መጽሐፍ ቅዱሳዊ ነው ወይ? በመጽሐፍ ቅዱስ ላይ በአዋጅ ታውጅ የተጾመ ጾም የለም ወይ? ጥሩ ጥያቄ ነው። ጥሩ ጥያቄ ነው። እንግዲህ ምንድን ነው በቤተ ክርስቲያኒቷ ስርዓት ቤተ ክርስቲያኒቷ ሁሉ ያላትና ሁሉ የሞላላት ሁሉን ደንግጋና ሁሉን ደግሞ ቆጥራ ሰፍራ የምትራመድ ቤተ ክርስቲያን ናት። የአዋጅ ጾም የሚባለው ጾም በመጽሐፍ ቅዱስ ውስጥ በአዋጅ የተጾሙ አጽዋማቶች አሉ። እነሱን አጽዋማት መጠቃቀስ ይቻላል። ለምሳሌ ከነዛ አጽዋማቶች መካከል ለምሳሌ የነነዌን ጾም ብንመለከት የአዋጅ ጾም ነው። ነገር ግን በዚህ በአንቀጸ ብፁዓን ላይ የተጠቀሰው የመጽሐፍ ቅዱስ ክፍል የመጀመሪያው ነገር ጾም ስንት አይነት ነው የሚለውን ነገር ማየት ያስፈልገናል። ጾም በሁለት ይከፈላል። ይሄ ማለት ምን ማለት ነው? የፈቃድና የአዋጅ ወይም ደግሞ የሕግ ጾም ብለን በሁለት እንከፍለዋለን ማለት ነው። ይሄ የፈቃድ ጾም የሚባለውን እንደገና ከሁለት ልንከፍለው እንችላለን። አንዱ የፈቃድ ጾም የሚባለው ምንድነው ከተባለ ከነፍስ አባት ጋር ተገናኝቶ ነፍስ አባት የጾም ልምምድ የሚሰጠው ነው። የጾም ልምምድ ነፍስ አባትየው አንድ ሱባኤ ሊያውጁ ይችላሉ፣ 2 ሱባኤ ሊያውጁ ይችላሉ፣ 3 ሱባኤ ሊያውጁ ይችላሉ። ይሄ ነፍስ አባትየው ነፍስ ልጅየውና እግዚአብሔር ብቻ የሚያውቁት ነው። ይሄ ለማንም ሰው አይነገርም። ለምሳሌ የሚስትን ጉዳይ ባል አያውቅም፣ የባልን ጉዳይ ሚስት አታውቅም። ነፍስ አባትየው ነፍስ ልጅየውና እግዚአብሔር፣ ነፍስ አባትየው ነፍስ ልጅቱና እግዚአብሔር ብቻ የሚያውቁት ጾም ነው። ይሄ ማቴዎስ ላይ የተጠቀሰው ይሄ አንቀጸ ብፁዓን ላይ ያለው ይሄንን የሚመለከት ጾም ነው። በዚህ ጾም ሰዓት ሰዎች ጾመኛ መስለን እንዳያዩን ልንጠነቀቅ ይገባል ነው። ልንጠነቀቅ ይገባል። ምክንያቱም 3 አካላት ብቻ ናቸው የሚያውቁት፣ እግዚአብሔር፣ ካህኑና ተነሳዩ። ከዛ ውጭ ሌላ ሰው አያውቀውም። ሁለተኛው የፈቃድ ጾም የሚባለው ጥፍሬን አልቆርጥም፣ ጸጉሬን አልላጭም፣ የእንስሳት ምግብ የእንስሳት ተዋጽኦ አልመገብም፣ እድሜ ልኬን ፍራሽ ላይ ወይም ደግሞ ምንጣፍ ላይ አልተኛም፣ ያማረ ልብስ አልለብስም ብለው ራሳቸውን ለእግዚአብሔር የሰጡ ፍጹማን፣ እነዚህ ደግሞ ዓመት እስከ ዓመት ወይ ቅጠል ሸምጥጠው ወይ ትንሽዬ ጥሬ ነገር በ24 ሰዓት አንድ ጊዜ ቀመስ አድርገው የሚጾሙት የፈቃድ ጾም ይባላል። ይሄኛው ሁለተኛው የፈቃድ ጾም ማለት ነው። የሕግ ጾም የሚባለው ግን እነዚህ 7ቱ አጽዋማት የሕግ የአዋጅ አጽዋማት ናቸው። 7ቱም አጽዋማታችን ከዋናቸው ካለቃቸው ብንጀምር አብይ ጾም፣ ጾመ ሐዋርያት፣ ጾመ ድህነት፣ ጾመ ማርያም፣ ጾመ ነቢያት፣ ጾመ ገሃድ፣ ጾመ ነነዌ። እነዚህ 7 አጽዋማት ግን ማንም ሰው እኔ ዛሬ ጾመኛ ስለሆንኩ ቁርሴን መብላት አልችልም፣ ካንተ ጋር አልበላም ጌታዬ፣ እኔ ዛሬ ሃይማኖታዊ ጾም ገብቶብኛል ብሎ በአዋጅ ፊቱ ጠቁሮ ግንባሩ ተቋጥሮ መታየት ይችላል። ምክንያቱም የአምላኩን ትእዛዝ እያከናወነ ስለሆነ። ይህም ደግሞ በፍትሐ ነገሥት አንቀጽ 15 ላይ እስከናጿጿሙ እንዴት እንደሚጾም እስከ ስንት ሰዓት እንደሚጾም ፍንትው ብሎ ተቀምጧል ማለት ነው። እና ስለዚህ ቤተ ክርስቲያኒቷ ይህንን ስለምታቅ የአዋጅ ጾም አላት፣
የፈቃድ ጾም አላት። ይህንን በሁለት ከፍላ ታስተምራለች ማለት ነው። መልካም። በቅዱስ መጽሐፍ ላይ ጾም በአዋጅ ታውጆ የተጾመበት ጊዜና ቦታ አለ ወይ? እንደዚያ ጾመውም ደግሞ በእግዚአብሔር ዘንድስ ተቀባይነት አግኝተው ነበር ወይ? ምን ጥያቄ አለው? ለምሳሌ አስቴርን ብንመለከት የ3 ቀን ጾም ጾማ ከመከራ ድናለች። ከዚህ በኋላ ይህንን አዋጅ በበሩ ላይ ይቀመጥ የነበረው መርዶክዮስ ሰማ ማለት ነው። እስራኤላዊ መርዶክዮስ ይህንን ሲሰማ ስለ ወገኖቹ ሞት፣ አሁን መርዶክዮስ ብቻ ይሞታል የሚለው ድምጽ ቢሆን ኑሮ የተሰማው ለመርዶክዮስ አያሳዝነውም። አንድ ሰው ነው የሚሞተው። ነገር ግን እስራኤላውያን በሙሉ ይጠፋሉ ነው የተባለው። እስራኤላውያን በሙሉ እንዲያልቁ ነው አዋጅ የታወጀው። በዚህን ጊዜ ልብሱን ቀዶ ነው የሚለው። ልብስ መቅደድ በእስራኤላውያን ሕግ የትልቅ ሐዘን ምልክት ነው። በአደባባዩ በዛ ቁሞ ታየ። በዚህን ጊዜ ለአስቴር ነገሯት። አስቴር ይሄንን ስትሰማ ልብሱ ሰዱለት፣ ምን ሆኖ ነው ልብሱን የሚቀደው ብላ ለመልእክተኞቿ ላከች ማለት ነው። ነገር ግን መርዶክዮስ ምንድን ነው ያለው? በእስራኤላውያን ወይም ደግሞ በአይሁድ ማህበረሰብ ላይ የሞት አዋጅ ታውጇል። የሞት አዋጅ ታውጇል። አይሁድ ይጥፋ ተብሎ ከታወጀ አንቺ ከአይሁድ ማህበረሰብ አንዷ ነሽ፣ ላንቺ ሞት አይቀርልሽም ምንም እንኳን በንጉስ ቤት ብትሆኚ። ስለዚህ ይልቁኑ ሂጂና ለንጉሱ ንገሪው የሚል መልእክት ላከባት ማለት ነው። እስከ 30 ቀን ድረስ ወደ ንጉሱ መግባት አልችልም። እስከ 30 ቀን ድረስ ወደ ንጉሱ ቤት መሄድ መግባት፣ በንጉሱ ፊት መቆም አልችልም። ይልቁኑ የ3 ቀን ጾም ጸሎት እንዲታወጅ ይህንን አድርጉ አለች። 3 ቀን ጾም አሳወጀች። ለ3 ቀን ያህል እስራኤላውያን ጾሙ። ከ3 ቀን ጾም ጸሎት በኋላ አስቴር ብሞትም ልሙት፣ ሕዝቤ ወገኔ ቀድሞ ሲሞት ከማይ እኔ ቀድሜ ልሙት ብላ ወደ ንጉሱ ገባች ማለት ነው። ወደ ንጉሱ ስትገባ አዋጁን ጥሳ ነው የገባችው። እግዚአብሔር ሞገስ ሆኖላት ከ3 ቀን ጾምና ጸሎት በኋላ ወደ ንጉሱ ሂዳ መዓቱን ወደ ምሕረት አስመልሰዋለች። አስቴር ይሄንን አድርጋለች። ስለዚህ መርዶክዮስ በሱሳ ግንብ ለነበሩ አይሁድ ጾሙን አውጆ ነው የነገራቸው። አውጆ ነው እንዲህ መከራ መጥቶብናል ጾሙ አለ። አዎ። ያ ጾም ግን መልስ አመጣ። አዎ። ስለዚህ ከሳሾቻችን የኦርቶዶክስ ተዋሕዶ ቤተክርስቲያን በአዋጅ ትጾማለችና እግዚአብሔር አይሰማትም የሚሉት በቅዱስ መጽሐፍ ሲመዘን ውሸት ነው። እንደውም እኮ የሚገርመው ነገር የአይሁድ ጠላትም ራሱ ሐማ ጠፋላቸው። አዎ። እነሱ ነፃ ሆነው ጠላታቸው ጠፋ። ራሱ በሰቀለው ግንድ ተሰቅሎ ነው የሞተው። መልካም። በቅዱስ መጽሐፍ ላይ ሌላስ ጾም እንዲህ በነቢያት የታወጀበት ጊዜ የለም? የታዘዘበት ጊዜ የለም? አለ። በዚህ በትንቢተ ኢዩኤል ምዕራፍ 2 ቁጥር 15 ላይ በጽዮን መለከትን ንፉ፣ ጾምንም ቀድሱ፣ ጉባኤውንም አውጁ፣ ሕዝቡንም አከማቹ፣ ማህበሩንም ቀድሱ፣ ሽማግሌዎቹንም ሰብስቡ፣ ሕፃናቱንና ጡት የሚጠቡትን አከማቹ፣ ሙሽራው ከእልፍኙ ሙሽራይቱም ከጫጉላዋ ይውጡ ብሎ ይሄ አውጁ ተብሎ ነው የተነገረው። ጾምን ነው። በትንቢተ ኢዩኤል ምዕራፍ ስንት ነው? ምዕራፍ 2 ቁጥር 15 ላይ ያለ ኃይለ ቃል ነው ይሄ። ስለዚህ ይሄ የአዋጅ ጾም ነው። ጾም ሲጾም ጸሎት ያስፈልጋል። ጾም ሲጾም ቅድስና ያስፈልጋል። ጾም ሲጾም ስግደት ያስፈልጋል። ጾም ሲጾም ርህራሄ ያስፈልጋል። ለድሃው ርህራሄ ማድረግ ያስፈልጋል። ስለዚህ ይሄንን ያካተተ ቃል ነው ይሄ ቃል ራሱ። ይሄንን ሁሉ ያካተተ ቃል ነው። ስለዚህ በአዋጅ ጾም መጾሙ ወንጀልም የለው፣ እግዚአብሔር የፈቀደው ያዘዘው ነው ነብዩ የተናገረው። ሌላስ አሁን 3 ቀን ምን ጾማት ጾም የነነዌ ጾም እንደ በስውር ሰው ሳያቅ የተጾመች ጾም ነች ወይንስ በአዋጅ ነው? ዮናስ ነብዩ ገብቶ 120 ሺህ ህዝብ የስውር ጾም ሊጾም አይችልም። የነነዌን ሰዎች በምንመለከትበት ሰዓት እንግዲህ የመጀመሪያው ነገር ምንድነው? የነነዌ ሰዎች ላይ የተደረገው ነገር ምንድነው ካል የነነዌ ሰዎች በእግዚአብሔር ትእዛዝ ላይ አምፀው ነበር ነው። እንደ እግዚአብሔር ፈቃድ፣ እንደ እግዚአብሔር ወግ፣ እንደ እግዚአብሔር ሕግ የሚሄዱ ሰዎች አልነበሩም። እግዚአብሔር ሳያስጠነቅቅ ደግሞ ፍጥረቱን ማጥፋት አይፈልግም። መጀመሪያ ሰባኪ ይልካል ወይም ደግሞ አስተማሪ ይልካል። ያንን አስተማሪ ካሰማ ካስመሰከረ በኋላ ነው እግዚአብሔር ጥፋት የሚልከው። ሁሉም ሰው ሳይመከር የጠፋ የለም። ለምሳሌ በኖህ ዘመን የነበሩትን ሰዎች ብናይ ኖህን ልኮ ነው። መጀመሪያ ኖህን ልኳል። በሎጥ ዘመን የነበሩትን ሰዎች ሎጥን ልኳል። ያለ ምስክር እግዚአብሔር ሰውን አይቀጣም። አታድርጉ ይላል እግዚአብሔር ብለው የሚጮሁ ሰዎች ያስነሳል እግዚአብሔር። ስለዚህ ዮናስን ሂድና የነነዌ ሰዎች በድለውኛል፣ ሂድና ውቀስ፣ ምከር፣
ወደ እኔ እንዲመለሱ አድርግ ብሎ እግዚአብሔር ዮናስን በወቅቱ የነበረው ነቢይ ዮናስ ስለነበረ ዮናስን ልኳል ማለት ነው። ዮናስ ደግሞ የእግዚአብሔርን ቸርነት አይቷል። የእግዚአብሔርን ቸርነት ያውቃል። እኔ ሂጄ ትጠፋላችሁ ብላቸው አንተ ቸር መሐሪ ይቅር ባይ ነህና ደግሞ አንተ ይቅር ብትላቸው ያኔ ሐሰተኛ ነቢይ ልባል አይደለ ወይ ብሎም ከእግዚአብሔር ትእዛዝ የራስን ማንነት ማስቀደምን እንድንማርበት የተጻፈ ጽሑፍ ነው የጽሑፍ። ስለዚህ ወደ ነነዌ ከመሄድ ይልቁ ነው ወደ ተርሴስ ለመሄድ ነው የሞከረው። ነገር ግን አንድ ጊዜ እግዚአብሔር ካዘዘን ለአንድ ስራም እንኳን ከጠበቀን ሙተንም እንኳን ቢሆን አስነስቶ ያሰራል። ያን ስራ አይቀርም። ምክንያቱም አልዓዛርን ከሞት አስነስቶ ከዛ በኋላ ስንት ስራ እንዳሰራው እናውቃለን። ያሰራል። ወደ ተርሴስ ይሄዳል ብሎ መርከብ ውስጥ የገባው ዮናስ መርከቢቷ በነውጥ እንድትመታ በማዕበል እንድትመታ አድርጎ ከመርከቢቱ ላይ ተወርሮ አሳ አንበሪ ሆድ ውስጥ እንዲገባ በማድረግ ወደ ነነዌ ጫፍ ወስዶ አሳው እንዲተፋው አድርጎ ከዛ በኋላ ተነስቶ ይቻ ሀገር ማን ናት ብሎ ሲጠይቅ ነነዌ ናት አለ። ቀጥታ ከዛው አሳው ከተፋበት ቦታ ጀምሮ እስከ ንጉሱ ቤት ድረስ እግዚአብሔር ተቆጥቷል። ነነዌን ሊገለባበጣት ነው፣ ሊያጠፋት ነው። ንስሐ ግቡ፣ ማቅለበሱ፣ አመድነስንሱ፣ ከአልጋችሁ ውረዱ፣ ንጉስ ከዙፋኑ ማህበረሰቡ ደግሞ ከኑሮው ይውረድና ወደ እግዚአብሔር ይጩህ፣ በግና ፍየል እንደዚሁም ደግሞ እንስሳት በሙሉ ከጨቅሎቻቸውና ግልገሎቻቸው ይለዩ፣ ማንም የናቱን ጡት እንዳይጠባ ብሎ ይህንን እየጮኸ ሄደ። ይህን ለንጉሱ ነገረው። ንጉሱም የዮናስን ቃል ደገመውና እንስሳት ከልጆቻቸው ጋር እንዳይገናኙ፣ እናት ለልጇ ዳቦ እንዳትል፣ ማንም ሰው መመገብ የሚችል ፍጥረት በሙሉ እስከ 3 ቀን ድረስ ምግብ እንዳይመገብ ብሎ አዋጅ አወጀ ማለት ነው። አዋጁ በሚታወጅበት ሰዓት ሁሉም ሰው ስላለቀሰ፣ ሁሉም ሰው ስለተሰበረ፣ ሁሉም ሰው ደግሞ እግዚአብሔር አዳኝ ነው፣ እግዚአብሔር ይቅር ባይ ነው ብሎ ስላሰበ በአዋጁ ጾም የተነሳ የነነዌ ህዝብ ይቅር ተባለ ማለት ነው። ከ120 ሺህ የሚበልጥ የዛን ጊዜ ቁጥር ህዝብ ነው። እንግዲህ ይሄ ህዝብ በአዋጅ ጾም ድኗል ማለት ነው። ሌላስ እንዲሁ መጽሐፍ ቅዱሳዊ ማስረጃ ይኖረናል የአዋጅ ጾምን የሚያሳይ ምናልባት ትንቢተ ዳንኤል፣ የዕዝራ፣ ነህምያ በንጉስ ፊት ጠቁሮ ሲታይ እነ ዕዝራ እነ ዳንኤል ይህንን የአዋጅ ጾም እየጾሙ ከጥፋት ድነዋል። የአድዋውን ጉዳይ እንኳን ብንመለከት አጼ ምኒልክ ይሄን ነገር አድርገውታል። በታሪክ ተመዝግቦ የተቀመጠ ነው ይሄ። ስለዚህ የአዋጅ ጾም የለም የሚባል አመለካከት እንዲህ የሚሉት ሰዎች በአዳራሽ አውጀናል እኮ እያሉ ነው። በአዳራሽ እኮ አውጀን የ2 ቀን የ3 ቀን አውጀናል እኮ እያሉ ያወራሉ እኮ ራሳቸው በየሚዲያው ይሰማል፣ በየሚዲያው ይላሉ። ኃጢአት የሚሆነው እኛ ስናደርገው ነው እንዴ? ውዳሴ ከንቱ የሚሆነው እኛ ስናደርገው ነው እንዴ? ውዳሴ ከንቱን ካነሳኑ እንደውም ውዳሴ ከንቱ እኔ መስቀለኛ መንገድ ላይ 4 ኪሎ አደባባይ ላይ ቁሜ ብጸልይ ሰው ያየኛል ብዬ ካላሰብኩ ውዳሴ ከንቱ ይሆናል። እሱን እንመጣበታለን። ራሱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በገዳመ ቆሮንቶስ 40 ቀን ጾሟል አይደል? አዎ። ያ ጾሙ ለእኛ አርአያ እንዲሆን ነው። ይህን ጾም ለወንጌላውያኑ ካልነገራቸው ከሆነ ዓመት ይጽፉታል። መጽሐፍ ቅዱሳችን የሚለው ነገር የመጀመሪያው ነገር ምንድነው? የተጻፈው ሁሉ እኛ እንድንማርበት፣ እኛ እንድንገሰጽበት፣ እኛ እንድንመከርበት ተጻፈ ነው። የተጻፈው ሁሉ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ጾሙ ለማለት ነው የጾሙ 40 መዓልት 40 ሌሊት ጾሟል በገዳመ ቆሮንቶስ። ተሰውሮ አልቀረም፣ ተጽፏል። መታወጅ ማለት መጻፍ አይደል? በቃ ይሄ ትምህርት ነው ራሱ። ስለዚህ ትልቁ ነጥብ ግብዝነት፣ ለመታየት መፈለግ፣ የተሰወረ ዓላማ ይዞ ነው ሳያምኑበት አይደለም። ይሄ በእኛ ዘንድ የለም ነው። መልካም። አሁን የነነዌ ህዝብ ያን ጾሞ ከነደደ እሳት ከመከራ ዳነ፣ እግዚአብሔርም ልመናውን ሰማ። 3 ቀን ነች። እግዚአብሔር የነነዌን ህዝብ እንደሰማ ሌሎች ደግሞ እንደዚህ የግል ጥያቄ ያለባቸው የማህበር ጥያቄ ያለባቸው ሰዎች ጾማቸውን ተቀብሎ መልስ እንዲሰጥ ጾሙ ምን ላይ መመስረት አለበት? ሰው ሲቀደስ አያውቅም። ያንን የተቀደሰ ሰው እግዚአብሔር አንድ ቀን ይገልጠዋል። መቀደሱን ዝም ብሎ አንድ ቀን ይገልጠዋል። በዚህ በእኛ ቤተክርስቲያን ውስጥ አንድ የግብጽ አባት ናቸውና ነውር ሰሩ።
በምንኩስና ላይ ነውር ሰሩ። እንደ ለመግለጥ የሚያስቸግር ነውር ነው እና ከምንኩስና በኋላ ያንን ነውር ስለሰሩ ቅዱስ ሚካኤል ተገልጦላቸው ወደ ገዳምህ ተመለስ፣ ወደ ዓለም ተስፋ ቆርጠው ሊወጡ ሲሉ ወደ ገዳምህ ተመለስ፣ ለምንድነው የምትሄደው ብሏቸው ገዳም ገብተው ለ36 ዓመታት ያህል እባክህ ኃጢአተኛውን ልጅህን ይቅር በለኝ እያሉ ነው የኖሩት። በ36ኛው ዓመት ግን በእስክንድሪያ ዝናብ የሚባል ነገር እንዳይኖር ነው ያደረገው እግዚአብሔር። ድርቅ ሆነ። ውሃዎች በሙሉ እስኪደርቁ ድረስ ነው የተደረገው። ከዛ ምንድነው ብለው ሲጮሁ አንድ የቤተ ክርስቲያኒቱ አባት ወደ እግዚአብሔር ሲያመለክቱ አባ ያዕቆብ ካለመነኝ በቀር ዝናብ አላወርድም አለ እግዚአብሔር። አባ ያዕቆብን እባክህ ዝናብ አዝንብልን አለ። እንዴ እኔ ለራሴ ነፍሰ ገዳይ እንዴት ብዬ ነው ዝናብ ማዘንበው አለ። መቀደሱን አላወቅም ይሄ አባት። እኔ ለራሴ ነፍሰ ገዳይ ነኝ እንዴት ብዬ ነው ዝናብ ማዘንበው? ግድልህም እባክህ የእግዚአብሔር ቸርነት አይታወቅም፣ ዝም ብለህ ጸልይልናል። አባ ያዕቆብ ተንበርክኮ እንኳን ሲጸልይ ስንክሳር ላይ ነው ሰውዬ የተቀመጡት። አባ ያዕቆብ ተንበርክኮ እንኳን ሲጸልይ ምንድነው ያለው? የኔን የኃጢአተኛውን ጸሎት እባክህ ተቀበል፣ ለዚህ ሕዝብ ራራ አለ። ወዲያው እግዚአብሔር ዝናብ አዘነበ። አባ ያዕቆብ አንድ ነገር ትዝ አለው። ምን አለው? ኃጢአቴን እግዚአብሔር ይቅር ብሎኛል ማለት ነው አለና ከዚህ በኋላ ምግብና መጠጥ እስክል ድረስ አትጠብቀኝ፣ ነፍሴን ተቀበላት አለ። ወዲያው ሞተ ማለት ነው። እና ጾሙ ተቀባይነት አለው የለውም የሚለው ጾማችን በኔ እይታ ጾማችን ጸሎታችን ተቀባይነት አግኝቷል። ግን ያቸገረን እኛ መቀደሳችን ነው ያላወቅነው። ቀድሶናል እግዚአብሔር፣ አክብሮናል እግዚአብሔር። ባያከብረን ባይቀድሰን ኑሮ በዚህ ክፉ ዘመን በዚህ ዓለም በሙሉ በሚቃጠልበት ዘመን ኢትዮጵያውያን ፊታችን ላይ የሚታፈስ ፈገግታ አይኖረንም ነበር። በሁላችንም ፊት ላይ እኮ አሁን ኢትዮጵያውያን ከዓለም ተለይተን ፊታችን ላይ የሚታፈስ የሚቀዳ ፈገግታ የሚታየው እኮ እግዚአብሔር ከኛ ጋር ስለሆነ እኛ ከእግዚአብሔር ጋር ስለሆነ እግዚአብሔር ስለባረከን እግዚአብሔር ስላነጻን እግዚአብሔር ስለቀደሰን ነው። በዚህ ግን አይ ተቀድሰናል ብለን እንድንመጻደቅ አይደለም። እና ስለዚህ ጾሙን ለመጾም ምንድነው ማድረግ ያለብን የሚለው የመጀመሪያው ነገር ጾም ከመጾማችን በፊት ወንድሞቻችንን እህቶቻችንን እንውደድ። እኛ አድርጉ የተባለውን ማድረግ ነው። አድርጉ የተባለው ምንድነው? ወንድምህን ውደድ እንደራስ አድርገህ ነው። ወንድምህን እንደራስ አድርገህ ውደድ የሚለው ነገር እኔን ይርበኛል ብዬ ሳስብ ወንድሜን ይርበዋል ማለት፣ እኔን ይጠማኛል ስል ወንድሜን ይጠማዋል ማለት፣ እኔን ይቸግረኛል እንድል ወንድሜን ይቸግረዋል ብዬ መጠበቅ ነው። ወንድሜን ውደድ ማለት በእኔ ክፉ ነገር ሲደርስ እንደማልወድ በወንድሜ ላይ ክፉ ነገር እንዳይደርስ መጠበቅ ነው። ወንድሜ የሚባለው የትኛው ነው ከተባለ ሰው የሆነ ሁሉ፣ ሰው ለሆነ ሁሉ መልካም ነገርን ማድረግ። ኢትዮጵያውያን ይሄንን ያደርጉታል ከተባለ እንዴ ምን ጥርጥር አለው? የጠላት ወታደር ቆስሎ አይደለም እንደ ወተትና ውሃ ይዘው ምንም እንኳን አገር ሊወር የመጣ ቢሆንም እንኳን ሰው ነው ብለው ንግስት ጣይቱ ውሃ ሲያጠጡ የነበረው። ኢትዮጵያውያን ደግሞ ለዚህ ምን ችግር አለብን? ምን ችግር አለብን? ትላንት የነበረው ጠባችን ዛሬ እንኳን አይቀጥልም። ዛሬ እንዴት አደራችሁ ብለን አይደለም እንደምናልፈው። እሺ የጾም ጥቅሙ ምንድነው ለሰው ልጆች? አንዳንዶች መድኃኒታችን ኢየሱስ ክርስቶስ በገዳመ ቆሮንቶስ የጾመውን ጾም በቂ ነው ጾሞልናል የሚል አስተምህሮ አፍልቀው ጾም ምንም ጥቅም እንደሌለው ይናገራሉ። የጾም ጥቅሙ ምንድነው? ጌታ ጾሞልናል የተባለው ጌታ የጾመው ለምንድን ነው? ሶስቱን አርእስተ ኃጣውእ ለመምታት ነው የጾመው። ስስት፣ ትዕቢት፣ ፍቅረ ነዋይ እነዚህን ለመምታት ነው የጾመው። እኔ ጾሜላችሁ አለሁና ካሁን በኋላ ስስታም ሆኑ፣ ካሁን በኋላ ደግሞ ትዕቢተኞች ነው፣ ካሁን በኋላ ደግሞ በገንዘብ መውደድ ንደዱ አላለም። እናንተ ራሳችሁ እየጾማችሁ ግደሏቸው እነዚህን ስሜቶች ነው። እነዚህን ስሜቶች እናንተ ራሳችሁ እየጾማችሁ ግደሏቸው። ስስት ስትጾሙ፣ በነገራችን ላይ ጾም በሚጾምበት ሰዓት ሰው የመጀመሪያው የሚድነው ከስስት ነው። ስስት ማለት ልብላ ከማለት ላግበስብስ ከማለት ይድናል። የመጀመሪያው ነገር ነው ይሄ። ትዕቢት ሰው ሲበላ ሲጠጣ ሲጠግብ ቀጥ ብሎ በቃ ደረቱን ነፍቶ ነው የሚሄደው። ሲጾም ሲጸልይ ሲሰግድ ግን አንገቱን ሰበር አድርጎ ነው የሚሄደው። ስለዚህ ጾም የትህትና ምልክት ናት። ጾም የለጋስነት ምልክት ናት። የስስት ምልክት አይደለችም። በጾም ሰዓት ሌላው ጌታ እንግዲህ ሶስቱን አርእስተ ኃጣውእ ገደላቸው የሚለው ነው። በሶስተኛው ደረጃ ደግሞ እኛ የምንገለው ምኑን ነው? ስስታምነት። ይሄ ምንድነው ስሙ? ፍቅረ ነዋይን እንገለዋለን። ምን እናደርጋለን? ለክፉ ቀን ይሆነናል ብለን ካስቀመጥናት ነገር ላይ 1000 ብርም ትሆን 2000 ብርም ትሆን ከዛም በላይ ትሆን ከዛች ላይ ቆንጥረን በጾም ሰዓት መመጽወት እንጀምራለን። ስለዚህ ምን አድርገናል? ፍቅረ ነዋይን መተነዋል ማለት ነው። ስለዚህ ጌታችን የጾመው ሶስቱን አርእስተ ኃጣውእ ሊመታ ነው። እናንተም ጾማችሁ ሶስቱን አርእስተ ኃጣውእ ምቱ ብሎ ነው አዋጅ አወጀው ማለት ነው። መንፈሳዊ ጥቅሙ ምንድነው ከተባለ ለምሳሌ
አገልጋዮች ከሰው ላይ ሰይጣን ማውጣት የሚችሉት በጾም ነው። ማቴዎስ ወንጌል ምዕራፍ 17 በጾም ነው የሚያወጡት። ጾመኛ፣ ጸሎተኛ፣ ስግደተኛ ሰው አጋንንት ፊት ሲቆም አጋንንቱን ድምጽ ሳያሰማ ሾልኮ ሊሄድ ይችላል። ገና ሰውየው ሲመጣ ሰውየው ሊፈወስ ይችላል። ሰውየው ሲመጣ ብቻ አይደለም። ሐዋርያት በጾም በጸሎት ባልሰለጠኑበት ጊዜ ወይም ደግሞ በጾም በጸሎት ባልታጀቡበት ሰዓት አንድ ልጁ የታመመበት ሰው ይዞ ቀረበ ነው የሚለው እዚህ ማቴዎስ 17። ከዛ ይዞ ሲቀርብ ልጄን ፈውሱልኝ አላቸው። ልጁን ሊፈውሱ አልቻሉም። ለምን? ገና ሰውነታቸው በጾም በጸሎት አልጠነከረም። መንፈስ ቅዱስም አልወረደባቸውም ገና። ስለዚህ ሊያድኑት አልቻሉም። ሰውየው የጌታችን የኢየሱስ ክርስቶስን ደቀ መዛሙርት እየከሰሰ ወደ ጌታ ቀረበ። ምን ብሎ? ወደ ደቀ መዛሙርት ይፈውሱታል ብዬ አምጥቸው ነበር፣ ግን ሊፈውሱት አልቻሉም። እባክህ ይሄንን ልጄን ፈውስልኝ፣ በጨረቃ ይጥለዋል፣ ልጄ እጅግ በጣም ይሰቃያል፣ ስለዚህ ፈውስልኛል። ጌታችን ምንድነው? ማታመን ጠማማ ትውልድ፣ ማታመን ትውልድ እስከ መቼ ከእናንተ ጋር አኖራለሁ? ስለዚህ ወደዚህ አምጣው አለው። መጣ። መንፈሱ ሲመጣ መንፈሱ መጮህና መፍራት ሲጀምር ዝም በል ነው ጣለው። ቀጥ ብሎ ዝም ብሎ ወጣ። ከዛ ሐዋርያት አሁንም ገና በመንፈስ ቅዱስ የከበረ ሰውነት ስላልነበራቸው ከውዳሴ ከንቱ ስላላለፉ ገና ከሰው እስኪለይ ድረስ ጌታችንን ጠብቀው ብቻቸውን ሲሆኑ ጠየቁት ይላል። ምን ብለው ጠየቁት? እኛ ልናወጣው ያልቻልነው ለምንድን ነው ይሄን መንፈስ ብለው ጠየቁት ይላል። ስለ እምነታችሁ ማነስ ወይም ስለ እምነታችሁ መድከም ነው። አሁን ራሱ ጌታችን ነው ያላቸው ይሄንን ነገር። ስለ እምነታችሁ ድካም ነው ያላቸው። ሰው ቢሆን ኖሮ የሐዋርያት እምነት ትክክል አይደለም ይባላል። ሐዋርያት ያመኑት በጌታ ነው፣ ግን በትክክል አላመናችሁም፣ ገና ናችሁ፣ ይቀራችኋል፣ አልጠነከራችሁም፣ በመንፈስ ቅዱስ አልተሞላችሁም፣ ገና ናችሁ፣ ኃይል አልለበሳችሁም እያላቸው ነበር። ከዚህ በኋላ እንዲህ አይነቱ ክፉ መንፈስ የሚወጣው በጾምና በጸሎት ካልሆነ በቀር በሌላ አይወጣም ማለት። ስለዚህ የመጀመሪያው ነገር አገልጋዮች ክፉ መንፈስን ለመቃወም መጾም ያስፈልጋል። ምዕመናን ክፉ መንፈስ እንዳያገኛቸው መጾም ይፈልጋል። ጾም ደግሞ ብቸኛ አይደለም። ሶስት እህቶች አሏት ጾም። ምን ናቸው? ጸሎት፣ ስግደት፣ ምጽዋት። እነዚህ አራቱ በአንድ ጊዜ የሚከናወኑ ናቸው። እነዚህ አራቱ እህትማማቾች ስለሆኑ በጾም ጾመኛ ይሰግዳል፣ ጾመኛ ይመጸውታል። ቢያንስ ጾመኛ ቁርሱን፣ ምሳውን፣ ራቱን አንድ ጊዜ አይበላም። ቁርሱን ይመጸውታል፣ ምሳውንና ራቱን። መካከለኛው ጾመኛ ይጾማል። ከፍተኛው ጾመኛ ደግሞ ራቱን ብቻ በልቶ በምሳውና ቁርሱን መጽቶ ይጾማል ማለት ነው። መልካም። አሁን ወደ ሁለተኛው ሐሳብ ነው የምንመጣው። እንግዲህ ጾም ራሱ አጋንንትን ለማውጣት ኃይል እንደሚሰጥ አምላካችን መድኃኒታችን ኢየሱስ ክርስቶስ ተናግሯል። ይህ ወገን ያለ ጾምና ጸሎት አይወጣም። ጾም አስፈላጊ ነው። አዎ በትክክል። ሌላ ስለ ጾም በቆየት የሚነግሩን ካለ? እንግዲህ ጾም ሌላው ምንድነው? በመንፈሳዊ ረሃብን ቀምሶ ለረሃብተኞች ማዘን ነው። በፍትሐ ነገሥት አንቀጽ 15 ላይ የተቀመጠው ስንጾም ረሃብ እንዳለ እንረዳለን። አሁን ለምሳሌ ብዙ ጊዜ በቅምጥልነት የሚኖሩ ሰዎች ረሃብተኛ እንደኖረ እንኳን ላይረዱ ይችላሉ። ምንድነው ኬክ አይበሉም እንዳሉ ይባላል። ሲርበን ለድሆች እንድንራራ ያደርጋል ጾም። ሲርበን ለድሆች እንድንራራ፣ ካለን ነገር እንድናካፍል። ለካ ረሃብ እንዲህ ነው እንዴ? እኔ በጾም ምክንያት እንዲከደከምኩኝ ይሄ ሰው አጥቶ እንዴት ነው እየተሰቃየ ያለው ብለን ለነዛ ሰዎች ቤት እንድንሰራላቸው፣ ካለን ከሌለን ደግሞ ምግብ እንድንሰፍርላቸው ያደርጋል። ጾም የርህራሄ ምንጭ ነው ማለት ነው ጾም። ሌላው ጾም ምንድነው የሚያደርገው ጾም ከተባለ ጾም የፍቅር ምንጭ ነው። የፍቅር ምንጭ ነው። ሰዎች ከመጾማቸው በፊት እንግዲህ የመጀመሪያው ነገር ከወንድሞቻቸው ጋር መስማማት አይደል? የመጀመሪያው ነገር የሚያደርጉት ከወንድሞቻቸው ጋር ይታረቃሉ። ከዛ በኋላ ወንድሙን በክፉ ዓይን ማየት አይፈልግም። ስለዚህ ጾም የፍቅር ምንጭ ነው። ወንድማችንን እንድንወድ ያደርገናል ማለት ነው። ከትዳራችን ጋር፣ ከወንድሞቻችን ጋር፣ ከቤተሰቦቻችን ጋር በሰላም እንድንኖር ያደርጋል ማለት ነው። ጾም ፈውስ ነው። ጾም ደግሞ የርህራሄ ምክንያት ነው። ጾም እንደገና ደግሞ የፍቅር ምክንያት ነው ማለት ነው። እነዚህን ነገሮች ያደርጋል። ሌላው ጾም ከመንፈሳዊ እይታ ስንመለከት ጾመኞች ቢያንስ እንደ በቀላሉ 80 ዓመታቸውን ሳያከብሩ አይሞቱም። በቀላሉ ነው። እድሜ ያሰጣል ጾም። በአራተኛ ደረጃ ጾም እድሜ ያሰጣል። የሚጾሙ ሰዎች ስጋቸው የከሳ አጥንታቸው የገጠጠ ይመስላሉ እንጂ እድሜያማዎች ናቸው የሚጾሙ ሰዎች ማለት ነው።
በቤተክርስቲያኒቷ ይሄ የተመሰከረ ነው። በቤተክርስቲያኒቷ ውስጥ ያሉትን አባቶች ሄደን ማየት አለብን። የሚያስቀድሱትን የሚጾሙት ሰዎች ረጅም ዕድሜ የሚያገኙ አባቶች ናቸው ማለት ነው። ስለዚህ ጾም ይህንን ነገር ያሰጣል ማለት ነው። መዝሙር 90 ዘያድር በረድኤተ ልዑል ላይ ያው እንግዲህ በእግዚአብሔር ጥላ ስር መኖር መጾም፣ መጸለይ፣ ለሕጉ መታዘዝ በረከቱ ምንድነው የሚለው? ለነዋህ መዋዕል አጸግቦ። አዎ ትክክል ነው የጠቀሱልኝ። በተጨማሪም ጾም መሰላል ነው። ጾም መሰላል ነው። ምንድነው? ሰዎች እግዚአብሔር ጋር የሚገናኙበት ነው። በአምስተኛ ደረጃ የምናየው እግዚአብሔር ከሰዎች ጋር፣ ሰዎች ከእግዚአብሔር ጋር በጾም ምክንያት ይገናኛሉ። የምንጾመው ለማን ብለን ነው? እግዚአብሔርን ፍለጋ አይደል? ጾም ብዙ ሰዎች ጾም የስጋ መበደያ ነው፣ የስጋ ማክሻ ነው። አይደለም። እንደው ይህንን ካየነው ራሱ በጾም ሰዓት ሰዎች ምን ያደርጋሉ ከተባለ ሰውነታቸውም ጠንካራ ነው የሚሆነው። መበደያ ማክሻ አይደለም። ጾም ስፖርት አይደለም። በነገራችን ላይ ጾም ደግሞ ምንድነው? ይሄ የምግብ እጦት ችግር አይደለም። ጾም ከእግዚአብሔር ጋር መገናኘት ስለሆነ በናቡከደነጾር ፊት ከቀረቡት ወጣቶች መካከል በጣም በርካታ ወጣቶች ናቸው የቀረቡት። 4ቱ ሕፃናት ግን ሽምብራ ብቻ ስጠን፣ ሽምብራ ይበቃናል፣ እኛ የፍየሉ ቅልጥም ይቅርብን፣ ፍትፍቱም ይቅርብን፣ ዳቦም ይቅርብን፣ የወይን ጠጁም ይቅርብን፣ እኛ በቀን አንድ ጊዜ ይችን እፍኝ ሽምብራ ስጠን ይበቃናል አሉ። አንዴ ከስታችሁ ቢያያችሁ ንጉሱ ዝቅ ብሎ ባቴን ከፍ ብሎ አንገቴን አይቀጣኝም እንዴ ሲላቸው ዳንኤል 1 ላይ ነው ይሄ ቃል ያለው። ከዚህ ምን አሉ እነሱ? ለ10 ቀን ፈትነን እባክህ፣ ለ10 ቀን ፈትነንና ከከሳን ወደ ምግቡ እንገባለን፣ ንጉሱ ወደ አዘጋጀው ምግብ፣ ወደ ወታደሩ ምግብ እንገባለን። ካልከሳን ግን እኛ በሽምብራችን እንቀጥላለን በዚሁ አሉት። ለ10 ቀን እኔ ምን አግዶኝ አለ። ለ10 ቀን በነገራችን ላይ በጎ ሰው ስለሆነ ነው። ይሄ ሰውዬ በጣም በጎ ሰው ነበር። የማሰልጠኛው ኃላፊ በጎ ሰው ነው። በቃ ሽምብራ እየሰፈረ ሰጣቸው ያልታዘዘውን። በዚህ ዘመን እናምናለን የሚሉ ሰዎች ይሄን አያደርጉትም። ያ ሰውዬ የማያምን ሰው ነው፣ ግን ጥሩ ነው ያደረገው። ለ10 ቀን ታዩ። ለ10 ቀን ሲታዩ የሙክት ቅልጥም ከሚበሉት ሌሎቹ ወታደሮች ሽምብራ የሚበሉት ፊት አምሮ ጋምሮ ታየ ነው። ጾም የሰውነት ማክሻ አይደለም። ጾም ደግሞ የኃይል ማጫ አይደለም። ጾም ኃይልን ከእግዚአብሔር የምናገኝበት፣ ጾም ውበትን ከእግዚአብሔር የምናገኝበት መሳሪያ ነው። በሌላው አነጋገር ታዲያ ምንድነው? ጾም ከእግዚአብሔር ጋር የምንገናኝበት ድልድይ ናት፣ ወይም ከእግዚአብሔር ጋር የምንገናኝበት መሰላል ናት ማለት ነው። ስለዚህ መጾም ያስፈልጋል። እንግዲህ ጾሙን እንደው እድሜያቸው ምን ያህል የሆኑ ሰዎች ሊጾሙት ይገባል የሚለውን እርግጠኛ ነኝ ሊያነሱ ታስበዋል። እሱ ቆይ እንመጣበታለን። ስለዚህ ክርስቶስ ጾሞልናል፣ የእኛ ጾም ጥቅም የለም የሚለው ትምህርት ስህተት ነው ማለት ነው። ስህተት ነው። በኦርቶዶክሳዊት ተዋሕዶ ቤተክርስቲያን በመጽሐፍ ቅዱስ እይታ ይሄ ስህተት ነው። መልካም። ቅድም አንድ የጠየኩት ጥያቄ ምን ነበረ? እግዚአብሔር የሚቀበለው የጾም አይነትና የማይቀበለው የጾም አይነት አለ። እነሱን አጠር አድርገው ቢነግሩንና ካህኖት እንዳጠቃላይ አሁን የሀገራችን ሁኔታ እሱ የሚቀበለውን ጾም ነው እየጾምን ያለ ነው። በአዋጅ ምህላ ታውጆ ብዙ ምህላዎች ደርሰዋል፣ መልስ ተገኝቷል ወይ ይሉንና ክርስቶስ ጾሞልናል። እሺ ሁለቱ ደምድሙና እንግዲህ ጾም በአዋጅ ታውጇል፣ ክርስቶስ ጾሞልናል የሚሉ ሰዎች እውነቱን ለመናገር እውነታውን ወደ ማወቅ ቢመጡ ጥሩ ነው። እንግዲህ ክርስቶስ አድርጉ ነው ያለው። አድርጉ፣ ጹሙ፣ ተጠምቆ ተጠመቁ፣ መልካም ነገር አድርጎ መልካም ነገር አድርጉ፣ ራሱን ስለኛ ሲል ሰጥቶ ራሳችሁን ስለ ወንድሞቻችሁ ስጡ፣ ለወንድሞቻችሁ። አሁን ሐዋርያት የክርስቶስን አስተምሮ ተከትለው ነው። ሐዋርያት እንደማንም ሰው መኖር ይችሉ ነበረ። ምንድነው? ጌታችን ለሕዝቡ ሲል ሞቷል። እኛም ደግሞ ለሕዝቡ ስንል ሕዝቡ ወንጌል እንዲያውቅ ብለን እኛ ራሳችንን እየመሰከርን እንሙት ብለው የጌታን አሳር ተከትለው ነው። ለምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስ የማያውቁትን ይሰራሉ ይቅር በላቸው ብሎ ወደ ራሱ ይሄንን ነገር ተናግሯል። ከዛ ቀጥሎ ደግሞ ሌላኛው ደቀ መዝሙር እስጢፋኖስ የሱ ደቀ መዝሙር ደግሞ የሱ ልጅ ምንድነው ያደረገው? ደግሞ የሚያደርጉትን አያውቁትምና ኃጢአት አድርገህ አትቁጠርባቸው ይቅር በላቸው ብሎ በሐዋርያት ሥራ ምዕራፍ 7 ላይ ተናግሯል ማለት ነው። እና ስለዚህ ጌታ አድርጎልኛል የሚባል ይሄ ራስን ማታለል ነው። ጌታ አድርጎልኛል፣ ጌታ እንዲሆንልኛል፣ ጌታን ስም ከጠራሁ በቂ ነው የሚባል ነገር አይሰራም። ለምን ከተባለ ሲመጣ ለእያንዳንዱ ሰው ዋጋ ከፍላለሁ ብሎ
ለእያንዳንዱ ሰው እኮ ነው ዋጋ ከፍላለሁ ያለው። ራእይ 22 ላይ ነው አይደል ቃል ያለው። ለእያንዳንዱ ዋጋ ከፍላለሁ ተካለ ምን አይነት ዋጋ ነው የሚከፍለው? እንደ ስራው መጠን እንዴ። እንደዛ እኮ ጌታችን እኮ ጌታ ሞቷል በቃ በቂ ነው ከተባለ እኮ ወንጌል መስበክም እኮ አያስፈልግም ነበር። አንድ ጊዜ ከሞተ ወንጌል ልትሰራም አያስፈልግም እንዴ። ህግጋት እኮ የመጡት እኮ ከጥፋት በኋላ ነው። ህግጋት እኮ የጥፋት ታወቃል። እና ስለዚህ ጌታ እንዲህ አድርጎልኛል ጌታ ጾሞልኛል እያሉ ራሳቸውን ባያታልሉ ወደ እውነተኛይቱ ቤተክርስቲያን መጥተው እውነተኛይቱን ቤተክርስቲያን ሰምተው በእውነተኛይቱ ቤተክርስቲያን ህግ ስርዓት ጾምና ቀኖና መሰረት ቢኖሩ የተሻለ ነው ብዬ ምክሬን ለነዛ ሰዎች ያቀርባለሁ። ቃለ ሕይወትን ያሰማልን፣ በእድሜ በጸጋ ይጠብቅልን። ያው ጾምን አስመልክቶ እንግዲህ ከኢኦርቶዶክሳውያን ለሚነሱ ሐሳቦች ጾም አይታወጅም አሉ። ነገር ግን በቅዱስ መጽሐፍ ላይ ጾምን አውጀው ድልን ያገኙ ድህነተ ስጋን ያገኙ እንዳሉ በታሪክ አስደግፈው ነግረውናል። ሌላው ደግሞ እንዲህ ክርስቶስ ጾሞልናል ለሚሉትም አርአያ ሊሆነን ነው። ደቀ መዛሙርቱን እኮ ማቴዎስ 17 ላይ ይህ ወገን ከጾምና በጸሎት ውጭ አይወጣም አላቸው እንጂ እኔ ጾሜላችኋለሁ አላለም። ጾሙ ማለት ነው እነሱ ነው። ጥሪያችንን አክብረው መጥተው አስተማሪ የሆነውን የጾምን ትምህርት እንዲህ ለአድማጭ ተመልካች ስላስተላለፉ በአድማጭ ተመልካች ስም በእጅጉ እናመሰግናለን። ቃለ ሕይወትን ያሰማልን፣ በእድሜ በጸጋ ይጠብቅልን። ቀሪዎቹን መርሃ ግብራት እንድትከታተሉ በታላቅ አክብሮት በመጋበዝ የዕለቱን ዕቅበተ እምነት መርሃ ግብራችንን እዚህ ላይ አጠናቀናል።